ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። አይራ ጠቅላላ ሆስፒታል የተሟላ አገልግሎት እንዲሰጥ የሚያስችል የሙያና የግብዓት ድጋፎችን እንደሚያደርግ የአማራ ክልል ጤና ቢሮ ገለጸም። የክልልና የጎንደር ከተማ አስተዳደር ከፍተኛ የሥራ ኃላፊዎች በከተማው የሚገኙ የጤና ተቋማትን ተዘዋውረው ተመልክተዋል። ዝርዝሩን ከማርታ አዱኛ እንከታተል። በጎንደር ከተማ አስተዳደር የሚገኘው አይራ ጠቅላላ ሆስፒታል ከ2013 ዓ.ም ጀምሮ ለማህበረሰቡ የተለያዩ የጤና አገልግሎቶችን እየሰጠ ይገኛል። በሆስፒታሉ ሕክምናቸውን ሲከታተሉ ያገኘናቸው ታካሚዎች እያገኙ ስላለው የሕክምና አገልግሎት እንዲህ ያነሳሉ። ክልል ኢየሱስ አቷል የነገሽ እኔ እንግዲህ ያጋጠመኝ የገዛ በሬ አስሬ ልፈታው ስል ነው አንጠልጥሎ የመታኝ። ወዲያው ቻርት አወጣጡ ካርድ አወጣጡ አሰጣጡ አቀለጣጠፉ በጣም እንደኔ እንደራሴ ተመችቶኛል። ይሄንን ቢቀጥሉበት ነው እንደራሴ። እኔ ደርሶ አዳነ ነው መባል የመጣው ከበለሳ ወረዳ ነው። የልብ ውሃ መቋጠርና የቆሻሻ ደም ተብሎ እዚህ መጣው። ከመጣው አሁን እንክብካቤ ነው በጣም ይሆንልኝ። አሁንም ለ3 ቀን እድሜ አልጋ ተኝተህ ነው የሚጎላሉ። ይሽብዬ ተኝቻለሁ እና በጣም ነው ማመሰግን። የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱን ጨምሮ የጎንደር ከተማ አስተዳደር ከፍተኛ አመራሮች በከተማዋ የሚገኙ የጤና ተቋማትን ተዘዋውረው ተመልክተዋል። መልከታው ከተካሄደባቸው የጤና ተቋማት መካከል አንዱ አይራ ጠቅላላ ሆስፒታል ይገኝበታል። በሆስፒታሉ የተደረገው ምልከታ የተቋሙን የሕክምና ቁሳቁስ እጥረት በመፍታት ረገድ ጉልህ ሚና እንዳለው የሆስፒታሉ ስራ አስኪያጅ ገብረ ዮሐንስ ይሽነ ገልጸዋል። አዲስ ከመሆኑ ጋር ተያይዞ የሚቀሩ ማሽኖች አሉ። የላቦራቶሪ ማሽኖች የሚቀሩናሉ። የኢሜጂንግ ወይም ደግሞ የዚህ የምስል ህክምና መሰጠባቸው መሳሪያዎች ችግር አለብን። ሌሎችም የህክምና መስጫ ቁሳቁሶች እጥረት አለብን። ምናልባት ይህንን ችግር ከቀረፍን የበለጠ ሙሉ አገልግሎት ለመስጠት ሆስፒታሉ ምቹ ሁኔታዎች አሉት። ጤና ቢሮ እያደረገ ያለ ድጋፍ እጅግ የሚመሰገን ችግራችንን መሰረት አድርጎ እየደገፈን እንዳለ ነው ምንወስደው። በከተማዋ ያሉ የጤና ተቋማት ላይ የተካሄደው ምልከታ አስፈላጊውን ድጋፍ ለማድረግ የሚያስችል መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ አንስተዋል። ከጤና ጣቢያዎች ከአይራ ሆስፒታል ያለውን የሙያዊ የመደጋገፍ አይራ ሆስፒታል ከሪፈራል ሆስፒታሉ ጋር ያለውን የሙያ የመደጋገፍ ስራ ለመስራት ተችሏል። ከቁሳቁስ ጋር ልዩ በእኛ በከተማ አስተዳደሩ ማሟላት የማይችሉ ትልልቅ ኢቭን ገበያ ላይ የማይገኙ ቁሳቁሶች ግን ደግሞ ጤና ቢሮ ላይ ሊያገኛቸው የሚችሉ አንዳንድ የምርመራ ማቴሪያሎችን ድጋፍ ለማድረግ ያግዛል። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ የአይራ ጠቅላላ ሆስፒታል የአገልግሎት አሰጣጥ ምቹነት አሁናዊ ሁኔታን እንዲህ ይገልጹታል። በጉብኝታችን ውስጥ ያገኘናቸው ፋይንዲንጎች አሉ። በተለይም ደግሞ የተሟላ አገልግሎት ለመስጠት የሚያስፈልጉ መጠነኛ የሆኑ ያልተሟሉ የሕክምና መሳሪያዎች እንዳሉ ተመልክተናል። አብዛኞቹ ሕክምና መሳሪያዎች ተሟልተው አልጋዎቹ ጭምር በአግባቡ ያሏቸውን ዘርግቶ በመጠቀም ረገድ ያለው ነገር ክፍተት እንዳለበት የህሙማን ፍሰቱም ራሱ ዝቅተኛ እንደሆነ የተመለከትንበት ሁኔታ ነው ያለው። የክልሉ ጤና ቢሮ ለሆስፒታሉ የሚያስፈልጉ ግብአቶችን ለማሟላት እንደሚሰሩም አቶ አብዱል ከሪም ተናግረዋል። በተወሰነ መንገድ የሕክምና መሳሪያ እጥረት ተብለው ያነሷቸውን እነሱንም ራሱ እንደ ክልል በአስቸኳይ ለመፍታት ኃላፊነቱን የወሰድን መሆኑንም በዚሁ አጋጣሚ መናገር እፈልጋለሁ። ተጨማሪ ሙያዊም የግብአትም ሆነ ሌሎች ድጋፎችን አድርገን በትክክለኛ የጠቅላላ ሆስፒታል ሊሰጥ የሚችለውን አገልግሎት እንዲሰጥ የማድረግ ስራዎችን እንሰራለን ብለን ነው እንግዲህ እያሰብን ያለ ነው ማለት ነው። በተያዘው ዓመት 9 ወራት በአይራ ጠቅላላ ሆስፒታል ከ54,000 በላይ ህሙማን አገልግሎት ማግኘት መቻላቸውን ከተቋሙ ያገኘነው መረጃ ያሳያል። በወተት ላም እርባታ ተጠቃሚ መሆናቸውን የጎንደር ከተማ ነዋሪዎች ተናገሩ። በጎንደር ከተማ ከ90,000 በላይ ላሞች የወተት ምርት እየሰጡ መሆናቸውን የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት መምሪያ አስታውቋል። ህይወት ኃይሉ ያዘጋጀችውን ቃል ኪዳን ኃይሌ እንደሚከተለው ታቀርበዋለች።
ወይዘሮ አያል ዋለ የጎንደር ከተማ ነዋሪ ሲሆኑ የወተት ላም እርባታን በአነስተኛ ገንዘብ ነበር የጀመሩት። በወተት ላም እርባታ በሚገኘው ውጤት ቤተሰብን እያስተዳደሩ ልጆቻቸውን አስተምረው ለቁም ነገር ማብቃታቸውን የጠቀሱት ወይዘሮ አያል በቀን ከአንዲት ላም እስከ 12 ሊትር ወተት እንደሚያገኙ ገልጸዋል። በግ ስንገዛ ክበድ ሆነች። ያቺ በግ ትርባ ተባለና እሷ ረብታ ሽጬ 300 ብር ነው ጊደር የገዛሁት። ከዛ በኋላ 2 ላም እንደሆኑ ባለቤቱ ሞት አጋጣሚ ማለት ነው። ከዛ ያለው አማራጭ እነሱ ማርባት ነው። ልጆች አሉ። ከዛ እንደዛ እያደረኩኝ በቃ ልጆችን እዛ ማስተማር እንዲሁም ከግል ትምህርት ቤት ያስገቧቸው። የወተት ላም እንግዲህ 7 አሉ። ያው ክበድም ሲሆኑ አሁን የሚታለቡ 6 አሉ። 6 በቀን 12 ይሰጣሉ። የወተት ላም ማርባትና ራስን መቻል ከግለሰብ ባለፈ ተቋማትም ውጤታማ እንቅስቃሴ እያደረጉ ይገኛሉ። ላብነትም የደብረ ሰላም ቅድስት ማርያም ካቶሊክ ቤተክርስቲያን ላሞችን በማርባት ለቤተክርስቲያኗ ማህበረሰብ በተመጣጣኝ ዋጋ እያቀረቡ መሆናቸውን የቤተክርስቲያኑ ኃላፊ አባ ታምሮ አዱኛ ጠቅሰዋል። አሁን አክቹአሊ 6 አሉ። በጥቅል እዚህ ጋር ያሉት ከሚታለቡት 4 ጠዋት 20 ሊትር 15 ሊትር ይታለባል። ከሰዓት ደግሞ 9 10 እንደዚህ ይታለባል። እንደ ማህበርም የምንሸጠው ነገር ውጪ ከሚሸጥ ያነሰ መሆን አለበት። ዋጋ ህጋችንም አቶ የሚጎዳ መኖር ስለሌለበት እስከ ተቻለ ጊዜ ድረስ በዛ አይነት መልኩ ነው የምናስኬደው። ወጣቶች በዚህ ዘርፍ ቢሰማሩ ተጠቃሚ እንደሚሆኑ አርቢዎች ተናግረዋል። በከተማ አስተዳደሩ በኩል ድጋፍ ቢደረግላቸው ከዚህ በላይ ውጤታማ እንደሚሆኑም አንስተዋል። የቦታ ትልቁ ነው የቦታ ነው ጥያቄ። ምክንያቱም ልሻው ሊታለቡ ነው የሚንቀሳቀሱ እንጂ አይንቀሳቀሱ ይገባሉ፣ ይታሰራሉ። ድጋፍማ እንደው ከብትስ የምንገዛበት ብናገኝ የተሻለ ዝርያ ጥሩ ነበር። በትልቁ ያው የመኖ ጥያቄ ነው። መኖ የትም ቦታ አሁን በጣም አስቸጋሪ ነው። የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳት ምርት ተዋጽኦ ባለሙያ መሰረት ዋለ በከተማ አስተዳደሩ በግልና በማህበር ከ90 ሺህ በላይ ላሞች የወተት ምርት እየሰጡ እንደሆነ አብራርተዋል። በአጠቃላይ ወንድ 3740 ሴት 570 ጠቅላላ 4310 በማህበር ወደ 100 ምናምን የሚሆን ማህበር አለ አርቢ ያለን። በዚህ ውስጥ የሚታለቡ ላሞች 66000 የአካባቢ ላም ወደ 24500 የተሻሻለ ላም ክልስ እነዚህ የሚባሉት ላሞች አሉ። ከአንድ ላም በአማካይ ማለት ነው 25 28 40 ሁላ ደርሰናል። ግን አማካኙ ሲወጣ 13.41 ነው። አርቢዎችን ለመደገፍ መምሪያው የተለያዩ ስራዎችን እያከናወነ መሆኑን ባለሙያዋ ጠቅሰዋል። ካፒታል ችግር ያለባቸውንም እኛ እናገናኛለን። አሁን ዋስትና ላላቸው እኛ እንጽፋለን። እነዚህ ሰዎች አርቢ ናቸው እኛ የምንከታተላቸው ናቸው ብለን ጽፈን ብድር እየተሰጠ ነው። የቦታ ችግር ያለባቸውን ደግሞ የቦታ ድጋፍ እንጽፋለን። ቦታን መስጠት የሚችል ሰው ጋር እናገናኛለን። ማገናኘት ብቻ ሳይሆን ኃላፊያችን በዚህ እየተከታተለ ቦታ ያገኙ። ለምሳሌ አሁን እዛ ወለቃ አካባቢ የወተት ክላስተር ተብሎ እነሱ አሁን ተሰጠው ነው። የወተት ምርትና ምርታማነትን ለማሳደግ የእንስሳቱን ጤና ቀድሞ የመከላከል ስራዎች ቤት ለቤት በባለሙያዎች እየተሰራ መሆኑን መምሪያው ጠቅሷል። ስነ ልቦናዊ ጤንነት ከአካላዊ ጤና እኩል ትኩረት ሊሰጠው እንደሚገባ የደባርቅ ዩኒቨርሲቲ የስነ ልቦና ትምህርት ክፍል መምህር አብርሃም ደጉ ተናገሩ። ሁለንተናዊ ጤንነቱ የተጠበቀ ዜጋ ለማፍራት የወጣቱ ስነ አእምሮአዊ ጤና አጠባበቅ ላይ በትኩረት መስራት ይገባል ተብሏል። ተጨማሪውን ከደረጀ ደርበው እንከታተል። አንድ ሰው በአካል በመንፈስና በስሜት መልካም መስተጋብር ላይ ሲሆን የስነ ልቦና ደህንነት ላይ ነው ይባላል። በተቃራኒው በተለያዩ ምክንያቶች ከጤናማ አመለካከት፣ አስተሳሰብና ስሜት መስተጋብር ሲወጣ ደግሞ የስነ ልቦና ችግር ላይ እንደሆነ ነው ባለሙያዎች የሚገልጹት። ለተለያዩ የስነ ልቦና ችግሮች ከሚጋለጡ የማህበረሰብ ክፍሎች መካከል ወጣቶች ተጠቃሽ ናቸው። አስተያየታቸውን ለአሚኮ የሰጡ የደባርቅ ዩኒቨርሲቲ ተማሪዎች በአሁኑ ወቅት ወጣቶችን ለስነ ልቦና ጫና ከሚዳርጉ ጉዳዮች መካከል ቁማር፣ ሱስና የጓደኛ ተጽዕኖ ከፍተኛውን ድርሻ እንደሚወስዱ ተናግረዋል። እንግዲህ በወጣቱ የተለያዩ የስነ ልቦና ጫናዎች ይደረጋሉ። ከነዚህም ውስጥ እንደ ሱስ፣ ቁማር እንዲሁም የሶሻል ሚዲያ አጠቃቀም ወጣቱ አሁን ላይ በዚህ በሃያኛው ክፍለ ዘመን የተለያዩ ሱሶች ያጋጥሙታል። ኢምፓቲ የሚባል ነገር የሱን ችግር በሱ ጫማ ውስጥ ነው የማየት ወጣቱን። ይሄ ችግር ወጣቱ ወደ ሱስ ሊሄድ ይችላል፣ አልባሌ ሊሰርቅ ይችላል። ያ ችግር የገጠመው ምንድነው የሚለውን ትቶ ማህበረሰቡ እሱን ጨርቁን ጥሎ እስኪያብድ ነው የሚጠብቀው። አንድን ሰው ከጎን ተጠግተን ከጎን አግዘን ችግር ምንድነው የተፈጠረው ነገርስ ምንድነው ብሎ አንድን ሰው ከመረዳት አንጻር በጣም ዝቅተኛ ነው።
ይህ ደግሞ እኛን እየጎዳን ነው። ችግሩን ለመቅረፍም ለማህበረሰቡ ትምህርት ከመስጠት ባሻገር ለወጣቶች በቂ መዝናኛና የስነ ልቦና ምክር አገልግሎት መስጫ ማዕከል ማቋቋም እንደሚገባ ገልጸዋል። የማህበረሰቡን አመለካከት ወይም አስተሳሰብ አድማስ ሰፊ ማድረግ፣ ከወጣቱ ጋር ያለውን ሪሌሽን ማስተሳሰር፣ የስነ ልቦና ችግር ያለበትን ሰዎች ታች በማድረግ በመለየት ሰዎችን ትሪት በማድረግና በማግባባት ወደ ጥሩ ማህበረሰብ ጋር ተቀላቅለው ጥሩ የሆነ ህይወት እንዲኖሩ ማድረግ ይቻላል ለማለት ፈልጋለሁ። ጉዳዩን አስመልክቶ ማብራሪያ የሰጡት በደባርቅ ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊ መምህር አብርሃም ደጉ አሁን እየተስተዋለ ባለው ሀገራዊ ተጨባጭ ሁኔታ የስነ ልቦና ጤና አጠባበቅ ተገቢውን ትኩረት እንዳልተሰጠው አንስተዋል። እንደ መምህሩ ገለጻ የሰው ልጅ በተሟላ ጤንነት ላይ ይገኛል ለማለት ከአካላዊ ጤንነት በተጨማሪ በተሟላ የስነ ልቦናና የስሜት ደህንነት ላይ መገኘት አለበት ብለዋል። በሰውነቱን አይተን ነው እንጂ ኢንተርናሊ ግን የዚህ ሰው አስተሳሰብ ምንድን ነው? እንግዲህ ሰው ሲባል መጀመሪያ ላይ መቆም ያለበት እንደ ኢንዲቪጁዋል ሰልፍ ነው። እኔ ምነኝ ማነኝ ብሎ ማሰብ ሲችል ነው። እና አንድ ሰው የአእምሮ ጤና ነው ለማለት አስተሳሰቡ ጤነኛ ነው ወይ የሚለውን ነገር ማየት አስፈላጊ ነገር ነው። አስተሳሰቡ ጤነኛ ነው ወይ ወይስ ስሜት ውስጥ ጤነኛ ነው ወይ ኢሞሽን ውስጥ ጤነኛ ነው ወይ? ከዛ ቀጥሎ የሚመጣው ደግሞ ባህሪ ወይም ድርጊት አለ። ሰዎች ለአካላዊ ጤንነታቸው ትኩረት እንደሚሰጡት ሁሉ ለስነ ልቦናዊ ጤንነታቸው ከፍተኛ ትኩረት መስጠትና ክትትል ማድረግ እንደሚጠበቅባቸውም መክረዋል። እጅህን እንደምጠብቀው፣ ዓይንህን እንደምጠብቀው ወይም ደግሞ ውስጥ ላይ ያሉ ሳምባህን እንደምጠብቀው ስነ ልቦናህን መጠበቅ በጣም አስፈላጊ ነገር ነው። እንግዲህ አንድ ሰው ጤነኛ ነው በአእምሮ በሳይኮሎጂ ለማለት በአስተሳሰብ ጤነኛ መሆን አለበት። በአመለካከትህና በኢሞሽንህ አጌንስት ሶሳይቲ መሆን የለብህም። እና ይህን ለማድረግ አንደኛ በጣም ማንበብ መቻል አለብን። አሁን ላይ እያነበብን አይደለም። ሶሻል ሚዲያ ላይ እንዳልኩህ ቁጭ ብለን ነው ተጠደም ብለውና ምንድን አይነት ተሰጥኦ ነው የተወለዱት የሚለውን ነገር ሰው ራሱን ማወቅ መቻል አለበት። ራሱን የሚያውቀው ደግሞ ምንድነው? ሲያነብ ነው፣ ሲያጠና ነው። ራስን መሆንና ለራስ ተገቢውን ክብር መስጠት በራስ የመተማመን አቅምን በማሻሻል የተሻለ ስነ ልቦናዊ ዝግጁነትን እንደሚፈጥር ገልጸዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።